ያብቃሽ። የአብርሃም የሳራ ይሁንልሽ። ወልዳችሁ ለመሳም ያብቃን። በክርስትና ያብቃን። ተባረክልኝ። ኮፈሰው አራ ጎበዝዬ ጎበዝዋ ተው ምታ በግርህ ተው ምታ በግርህ እሾህም የለው የሚወጋህ ሙሽላው ማለት አንተ ነህ ሆይ። ሆምና የኑሃሚን ሰርግ ያማረና የደመቀ ሆኖ እንደቀጠለ ነው። ቤተሰቦቻቸውም በጣም ደስ ብሏቸዋል። በተለይ አቶ ላይኩንና አቶ ተሰማ ኑሃሚንም ያን ሁሉ ፈተና አልፋ ዛሬ ላይ ለወግ ማረግ በቅታ ልብሷን ለባብሳ አምራና ተሽቀርቅራ ከአቷ ጉልበት ላይ ተደፍታ ስትመረቅ እንመለከታታለን። ናሆም ሰርጉ ያማረና የደመቀ ሆኖ ቢመለከትም ግን ደግሞ አንድ ነገር እንደጎደለው በደንብ ያሳብቅበታል። ከግቢው ከወጣ በኋላም ቁጭ ብሎ ስለናቱ እየተከዘም ነበር። በዛት እናቴ ብትኖርልኝ ብሎ የተመኘም ይመስላል። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱኝ። አብራችሁን ቆዩ። ተሰማ ከናቱ ጋርና ከባለቤቱ ጋር ሆኖ የልጁን ደስታ ያጣጣመም ይገኛል። ከብዙ ልፋትና እኔም ታምሜ ከዳን በኋላ ልጅም ደግሞ ከብዙ ፈተናዎች ከወጣች በኋላ አሪፍ ጊዜን እያሳለፍን ነው ይላል። እኔ እናቴ ለፍተሽ አሳድገሽልኝ ለዚህ ቁም ነገር በቅታለች። እኔም በጣም ደስ ብሎኛል። ተነሽ እንጨፍር፣ ዛሬ ነው ደስታችን በማለት እናቱን በመቀስቀስ እንድጨፍርም ያደርጋል። እነሱ በጣም ደስ ብሏቸው የልጃቸውን ደስታ ለማየት ጉጉት ብለዋል። በኩል አቶ ላይኩንና ወይዘሮ ዝናሽም ደስታቸው ጥፍ ድርብ ሆኖላቸዋል። ልጃችን ለቁም ነገር በቅቶልናል፣ ከዚህ በላይ ምን ደስታ አለ በማለት በሷም በኩል ደስ እንዳላቸው በደንብ እየተነጋገሩ ነው። በወሬያቸው መካከልም የሙሽራ ዘፈን ከተከፈተ በኋላ ሁለቱ የሚገባቸውን እየጨፈሩ ይገኛሉ። የድሮ ወጣትነታቸውንም ያስታወሱ ይመስላሉ። ላይኩንም ደስታው ጥፍ ድርብ ሆኖለታል። አንቺን ሳገኝሽኮ እንደዚህ ነበር በማለት የድሮ ታሪኩንም እያነሳ እንድትመሰጥም አድርጓል። ባለቤቱ ቤተሰቡ ደስ እንዲለው የተቻለውን ሁሉ እያደረገ ይገኛል። ሆም ባለቤቱን በእጁ ለማስገባት ጉጉት ቢልም አንድ ነገር ግን አስከፍቶታል። ሚዜዎቹ ሰብሰብ ብለው እንዲያምርበት ልብሱን እያለባበሱ እሱን ደስ እንዲለው የተቻላቸውን እያደረጉም ነበረ። ዘው ሚዜዎቹ ቀልድና ጨዋታቸውን ሞቅ ደመቅ ሸብረቅ አድርገው ቀጥለውበታል። በዚህ መሃል ታዲያ ናሆም እናቱ ትዝ አለችው። የሆነውና የተፈጠረው ነገር ግራ የሚያጋባ ሆኖበታል። ስቅ የነበረው ሙሽራ በድንገት ጸጥ ሲልባቸው ምን ሆነህ ነው በማለት ደጋግሞ ጠይቀውት ነበር። እሱ ግን ችግሩን ለመናገር ፈቃደኛ አልሆነም። በዚህ መሃል ታዲያ አየር ልቀበል በማለት እነሱን ጥሏቸው ይወጣል። ሚዜዎች ተደናገጡ። ምንድነው የተፈጠረ ነገር አለ ወይ? በንግግራችን አስቀየምነው ወይ? በማለት ደጋግመው ቢጠይቁም እንግዲህ ወንድሙ ዳግም ደግሞ ሽንት ቤት ለመጠቀም ፈልጎ ነው የሚሆን በማለት አረጋግቷቸዋል። መሃል ዶክተር ፋኑኤል ብቻውን ስለሆነ አንድ ነገር ትወስ ብሎታል። ለአምራን ብደውልላትና አንዳንድ ነገሮችን ብንጨዋወት ብጠይቃት ብሎ በማሰብ ወደሷ አጭሆላትም ነበር። እሷም ስልኳ ሲጠራ ደስ አላት። ፈገግታ የተሞላችው አምራን ስልኩን በማንሳት ሄሎ በማለት ዶክተር ፋኑኤልን ታወራዋለች። ሰላምታውን ከቀጠለላት በኋላ ከሴት ወገን ከወንድ ወገን ነሽ ከየትኛው ነሽ በማለትም ጠይቆ ነበር። እኔ ከወንድ ወገን ነኝ እና ነይ እኔ ብቻዬን ነኝ መኪና አዝዤልሻለሁ በማለት ደስ ማሰኝቷታል። አምራንም ደስ በሚል ስሜት ውስጥ ሆና እኔ ይህን አልጠበቅኩም ደሞም እንዴት ላከው በማለት በጥያቄ አፋጠጠችው። እንግዲህ ካልፈለግሽው በመጣበት ጎማ ተመልሶ ወደኔ ይመጣል፣ ግን ደግሞ እንደዛ እንደማታደርግ ያምናለሁ በማለት ነግሯትም ነበር። እሷም እንግዲህ እንደዛ እንደማላደርግም አውቃለሁ፣ ግን ደግሞ በጣም አመሰግናለሁ ካለች በኋላ የት ነው የት እየሄዳችሁ ነው በማለትም ጠይቀዋለች። እንግዲህ ሙሽራው ሙሽሪትን ሊያመጣ ነው ማለት ዶክተር ፋኑኤል ሲመልስላት እሷም ደግሞ አሁንስ እኔን ይዞኝ የሚሄድ ሰው ፈልጋለሁ በማለት በወሬዋ መካከል ዛጥ ብሏትም ታወራለች። ዶክተር ፋኑኤል ደጋግሞም ጠይቋት ነበር። እንደዛ ነው ያልሽው ቢላትም ሽምጥጥ አድርጋለች።
አሁን ከግቢ ከወጣ በኋላ ብቻውን ቁዝም ብሎ ተቀምጦም ነበር። በዚህ መሃል ታዲያ እናቱ መጣ። ልጅ ምን ሆነህ ነው በማለት በደንብ እንደምታውቀው እየነገረችው ነው። እሱ ምንም አልሆንሁም በማለት ቢሸመጥጥ ወይዘሮ ዝናሽ ይህን ነገር መቀበል አልፈለገችም። ልጅ በደንብ አውቀሃለሁ፣ አፍ ለመፍታት ሲሞክር የተቀበልሁት እኔ ነኝ። ልብሴን ይዘህ ነው ዳዴ እያልህ ያደግኸው፣ ስለዚህ ስላንተ ማወቅ አይከብደኝም በማለት እንደምታውቀው ነገረችው። ከኔ ምንም ነገር እንድደብቅ አልፈልግም፣ በዛ ላይ እናትህ ነኝ በማለት ሁሉንም ነገር ግልጽ አድርጎ እንዲነግራት የገፋፋችውም ትመስላለች። እሱም እንግዲህ ስላለው ነገር ግልጽ ፍንተው አድርጎም ነገራት። ማዬ አውቃለሁኝ አስጨንቄሻለሁ፣ ግን ደግሞ በዚህ ሰዓት የምጓጓላትን ሴት በእጄ የማደርግበት ሰዓት ነው፣ ግን ደግሞ አልቻልሁም በማለት እናቱ እንደናፈቀ በደንብ እየነገራት ነው። እሷም ነገሩን በጥሞና ካዳመጠች በኋላ ልጅ እባክህን አትጨናነቅ፣ በዛ ላይ ባለቤትህን የምትቀበልበት ቀን ስለሆነ ደስ ይበልህ፣ ምንም ነገር አትከፋ፣ እሷን እንፈልጋታለን በማለት እያጽናናችሁ ትገኛለች። እሱም ምክሯን ከተቀበለ በኋላ ወደ ሚዜዎቹ እየሄደ ነው። አባትየው ሳሎን ላይ ሲያገኘውን ፊቱ እንደደበረው ሲመለከት የፋንቱ ጉዳይ አሳስቦን ልጅ በማለት ሳያቅማማም ጠይቆት ነበር። አዎ አባዬ ስለሷ እያሰብኩ ነው በማለት ግልጹን ያወራዋል። አባቱም ፊቱንና ቃላቶችን ካዳመጠ በኋላ እንደሚወደው ነገረው። ልጄ በጣም እወድሃለሁ፣ ለዚህ ወግ ማድረግ ስለበቃልኝ በጣም ደስ ብሎኛል። በዛ ላይ የተገዝህ እኔንም አታሳዝነኝ፣ ስለዚህ የደስታ ቀን ነው፣ እናትህን ፈልጌ ያገኝልሃለሁ በማለት እያጽናናውም ነው። ሆምም የእናት አባቶችን ምክር ከተቀበለ በኋላ ወደ ሚዜዎቹ ሂዶ ሰርጉን እያጧጧፈውም ይገኛል። አሁን ላይ በጣም ደስተኛ ነኝ፣ ጨዋታው ይቀጥል በማለት ሰርጉ ያማረና የደመቀ እንዲሆን የነገራቸውም ነው። ሚዜዎቹም በጣም ደስ ብሏቸው አሁን ላይ የሰርጉ ሽርንጉድ እንደቀጠለም ሆኗል። በኩልም በወንድ በኩልም የተቻላቸውን ሁሉ አድርገው አሁን ማንኛውም ሰርግ እንደሚከናወነው እያደረጉም ይገኛሉ። የሴት ወገን በጣም ደስ ብሏቸዋል። ልጃችን ለወግ ማድረግ ስለበቃችልን ፈጣሪ ይመስገን በማለት እንግዲህ አቶ ተሰማ የሆነውና የተፈጠረው ነገር ሰርፕራይዝ አድርጎታል። ታሞ በወልቸር ሲሄድ እንዳልነበረ ዛሬ ላይ ደስታው ጤናው ተመልሶ ራሱ ፌሽታ በፌሽታ ሆኖ ሲመለከት ይህ ሁሉ የሆነው በአቶ ላይኩን አማካኝነት ሲሆን ጓደኛው በጣም ባለውለታው እንደሆነ እያስታወሰ ደስታው ጥፍ ድርብ ሆኖለታል። ሚንም መከራዎችን ስቃዮችን ካሳለፈች በኋላ አሁን ላይ በፍቅሯም በትዳሯም በቤተሰቦቿም ተገፍታ ሰራተኛ እስከ መግባት ድረስ የደረሰችው ኑሐሚን ራሷን ህይወት አሸንፋ ለሌሎቹ ስራ ፈጠራና እንዲሁም ማዛኝ ሆና ትቀጥላለች። እየቀጠለችም ነው። ሰዎችን ይቅርታ በማድረግ የምትታወቀው ኑሐሚን ላይ ያን ሁሉ መከራና ስቃይ አሳልፋ ራሷ ተሞሽራ ከቤተሰቦቿ ቤት ወጣ የራሷን ህይወት የምትቀጥልበት ጊዜ ስለሆነ ጉልበት በምትስምበት ሰዓት በእንባ ታጥባም ነበረ። አባቷም አባቷም የእንጀራ እናቷም ሁሉ ቤተሰቡ በጣም ደስ ብሎታል። እናንየም እንግዲህ ወልደሽ ሳሚልኝ ያንቺን የልጅ ልጅ ማየት እሻለሁ ደስ ብሎኛል በማለት የተለያዩ ምርቃቶችን አጅጎድጉዳላታለች። ደስታቸው እጥፍ ድርብ እንደሆነ እየቀጠለም ይገኛል። የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንሁ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ መልካም ቀን ተመኘሁላችሁ።